በአርጀንቲና አርጀንቲና እንደ ሀገር መቼ ተመሰረተች? ከ16ኛው ክፍለ ዘመን ጀምሮ በስፔን ቀኝ ግዛት ስር ነበረች አርጀንቲና። በ1810 የነጻነት እንቅስቃሴ ወይም የግንቦት አብዮት ተጀመረ። ከ6 ዓመታት ትግል በኋላ በ1816 ሙሉ ነጻነቷን አወጀች። የአርጀንቲና ታሪክ ከአውሮፓውያን በፊት በዛሬው አርጀንቲና አካባቢ ከብዙ ሺህ ዓመታት በላይ የኖሩ ተወላጅ ሕዝቦች ነበሩ። እነሱም ማፑቼ፣ ጓራኒ፣ ዳጊዮታ እና ሌሎች ጎሳዎችም ነበሩ። የስፔን ቀኝ ግዛት በ1516 የመጀመሪያዎቹ ስፔናውያን ወደ አርጀንቲና ደረሱ። በ16ኛው እና በ17ኛው ክፍለ ዘመን ስፔን አካባቢውን በቀኝ ግዛት ስር አስገባች። 1810 የግንቦት አብዮት ተጀመረ። በ1816 ጁላይ 9 አርጀንቲና ከስፔን ነጻነቷን አወጀች። ነጻነቷን ለማረጋገጥ በርካታ ጦርነቶችም ተካሄዱ። 19ኛው ክፍለ ዘመን ላይ ነጻነት ከተገኘ በኋላ በፌዴራሊስቶችና በማዕከላዊ መንግስት ደጋፊዎች መካከል የስልጣን ግጭቶች ነበሩ። በኋላ ህገ መንግስት ተዘጋጅቶ አገሪቱ ተረጋጋች። አርጀንቲና በብዙ ጊዜ ወታደራዊ መፈንቅለ መንግስቶችን አየች። ከ1976 እስከ 1983 ድረስ ወታደራዊ አገዛዝ ነበር። በዚያም ዘመን ብዙ የሰብአዊ መብቶች ጥሰቶች ተፈጽመዋል። በ1982 አርጀንቲና ከዩናይትድ ኪንግደም ጋር ፋልክላንድ ኢስላንድ አርጀንቲና ማልቪናስ ተብለው ይጠራሉ። እዛ ላይ ጦርነት ገባች። ጦርነቱ ብሪታንያ አሸነፈች። ይህም በአርጀንቲና ፖለቲካ ላይ ትልቅ ለውጥ አመጣ። የአርጀንቲና ፖለቲካ የመንግስት ስርዓቷ ፌዴራላዊ ሪፐብሊክ ነው። ፕሬዝዳንቱ የሀገርና የመንግስት መሪ ነው። አገሪቱ 23 ክፍለ ሀገሮችና አንድ ራስ ገዝ ዋና ከተማ ወይም ቦነስ አይሬስ አላት። ህግ አውጪው ምክር ቤት 2 ምክር ቤቶች አሉት፣ ሴኔት እና የተወካዮች ምክር ቤት። የፖለቲካ ችግሮች ከፍተኛ የዋጋ ንረት፣ የውጭ ዕዳ፣ የገንዘብ ዋጋ መውደቅ፣ ድህነትና ስራ አጥነት። እነዚህ ጉዳዮች በየምርጫውና ፖለቲካዊ ክርክሮች ናቸው። የሀገሪቷ የህዝብ ድህነትና ዝቅተኛ ህይወት። አርጀንቲና በተፈጥሮ ሀብት የበለጸገች ብትሆንም በቅርብ ዓመታት በኢኮኖሚ ችግሮች ምክንያት ብዙ ዜጎቿ ከባድ የኑሮ ፈተና እየገጠማቸው ነው። ድህነት። ብዙ ቤተሰቦች ከወር ወር የምግብና የመኖሪያ ወጪን ለመሸፈን ይቸገራሉ። የልጆች ድህነት በተለይ ከፍተኛ ሆኖ ታይቷል። መንግስት ለአንዳንድ ቤተሰቦች የገንዘብ ድጋፍና ሌሎች ማህበራዊ እርዳታዎችንም ይሰጣል። የዋጋ ንረት ኢንፍሌሽን። የምግብ፣ የቤት ክራይ፣ የመጓጓዣና ሌሎች አስፈላጊ ዕቃዎች ዋጋ በፍጥነት ይለዋወጣል። ይህ የሰዎችን የመግዛት አቅም ያዳክማል።